እንዴት ናችሁ? ሰላም ነህ? አለሁ ደህና ነኝ። ሁሉ ሰላም። እኔ የምልህ የመጀመሪያ ጥያቄ የሚሆነው ይህን ወንድማችን ነው አላሁ ተዓላ እያለች አሰያ ጓጓ የምትለው ጓገጭ እያለች ያለችው እና ጥያቄ አለኝ። እኔ አሁን ያው በፊት ይሄ ወንድማችን ሳይገባው ሳያውቀው ጌታን መጽሐፍ ቅዱስ የሚቀድ የሚያቃጥል በቃ ጴንጤን የሚያሳድ ወንድም ነበር። እውነቴን ነው የምናገረው። ይሄ ለምስክርነት በጣም ተአምር እግዚአብሔር የሰራበት ሰው ነው። እግዚአብሔር አምላክ ተአምሩን አደባባይ ላይቭ ላይ ነበር የሚያቃጥለው፣ ላይ ሲሸናበት ሁላ ነበር። ጌታ ምስክሬ ነው የሚላቸው። አሁን የምጠይቅ ምንድን ነው ምኑ ነው ጌታን እንዴት አገኘው? በምን በኩልስ የጌታ ፍቅር አንተ ጋር ሊመጣ ቻለ? እሱን ዘግበኝ። ዝም ብዬ መስማት ነው ይሰራል። ቢረዝምም ችግር የለውም። ይሆን አርዝመው እንዲያውም ወይ አንተ ነው እንዴ? እኔ በደንብ ደስ ብሎ በደንብ አድርገ በደንብ ምስክር ኮፒ ሊንክ አድርጉ፣ ታፕ አድርጉ። ተባረኩልኝ። ዘግበን እስቲ ዶንት ዲስተርብ በለው ስልክህን። እሺ አሁን ቀጥል። እኔ ሚውት አድርጌ ሰማህለው። እናንተ ኮፒ ሊንክ ታፕ አድርጋችሁ ይሄን ወንድም እንግዲህ አንድም ክርስቲያን አላሳደደውም፣ አንድም ፕሮቴስታንት ይሄን ወንድም ቪዲዮ አልሰራበትም። አንድ አሁን ሙስሊሞች ተሳድበሃል፣ ነብዩ መሐመድን ሰድበሃል፣ እንዲህ አድርጋል እያሉ እያወራች ነው። አላሁ ተዓላ አወሌት አለ እያለች አሰያ እየሰራች ነው። ማወቅ ያለባችሁ ነገር ሁላችሁም፣ እሱም በኋላ ላይ መልሳለሁ። ጌታን እኔ ምንም የተሳደብኩት እምነት የለም። ስለ አዲስ ካወራው አዲስ ላይ ያለ ነገርን ነው። ስለ ቁርአን ካወራው ቁርአን ላይ ያለ ነገርን ብቻ ነው። እኔ ምንም የተሳደብኩት ነገር የለም። እሱም በማስረጃ ማውራት እንችላለን። ባይሆን አውርቼ የማልጠግበውን ስለ አዲሱ ህይወቴ ባወራ ነው እኔ ደስ የሚለኝ። እሱ ደስ ይለናል። ግን ሌላውን እንትን ለማለት አሁን በእስልምና ምንም አልተሳደብኩም። ይሆኔ ጌታ ይባርክ። ምክንያቱም በክርስትና ስለማይፈቀድ በጌታ የሆነ ሰው አይሳደብም። አንድ ቁርአን ልንገርክ። እሺ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቃቲሉል ሙሽሪኪን ያለው ቁርአን እኮ ነው። እኔ ምን አጠፋው? በአላህ ስም እጀምራለሁ፣ ሙሽሪኮቹን ግደሉ። ሙሽሪክ ናንተ። ሙሽሪክ ማለት በአላህ ያላመነ ሰው ማለት ነው። የባሳልና እግርን አትልቀቅ አለ ያራራ ልጅ። እሺ አሁን አንድ ነገር ልንገርህ። እሺ አንተ አሁን መጀመሪያ ክርስቲያን ነህ ስትወለድም፣ አሁን ለአንተ ችግር የለውም። ግን እኔ አሁን ሙርተዲ ይባላለሁ። ሙርተዲ ማለት አንድ ነገር ነው። ከእስልምና ወደ ክርስትና የመጣ ሰው ተረዳኝ። ከእስልምና ወደ ክርስትና የመጣ ሰው እስላምን ክደዋል ተብሎ ነው የሚታመን እና ያንን ሰው ስሙ ሙርተዲ ነው። ሙርተዲ መግደል ጀነት ያስገባል ብለው ነው የሚያምኑት። ኦኬ እኔ አሁን በኦሮምኛ ቲክታክ ስራ አለ፣ ይሄ ፋሚሊ ማየት ይችላል። የኔ ፌስቡክ ላይ አለ። ትላልቅ ሼኪ እኔ ቤት እየመጣ ወይኔ ባገኝ እኮ እኔ አንገትን ነው በሴፍ ማወርድልን ሲሉኝ ብዙ ቪዲዮ አሉኝ ለማስረጃ ሁላ ማለት ነው። እና እኔ አልቀየማቸውም ነበር። ለምን? እምነቱን ያደኩበት ነው። እኔ እምነቱን አውቃለሁ። ይሄን አይል ሚረዳኝ ሰው ጠፍቶ ከህግ ጋር ማገናኘት አቅቶኝ ምናምን አይደለም። ይሆኔ እኔም ያደኩበት ነው። ትላንት እያልኩኝ ነበር እኔ እምነቱ ነው የሚፈቅደው የሚለው። ሙርተድ ማለት አሁን ከ1400 ስንት ዓመት ነው የሚሉት በፊት ያኔም የነበረ ነው እንጂ እኔ ላይ የመጣ አይደለም። አንድ ሰውን ለምን አሰናክላለሁ? ብዙ ዓመት ከኛ ጋር የኖረ ነገር ነው። ተረዳይ። እኔም እያልኩ ነበረ። እኔ አንተን አሁን በውስጤ ሁሌ ማኝ ነበር እስላም እያለ ወይ ይሄን ሰውዬ እንደው እል ነበር። ይሄ የእስልምና ህግ ነው። ስለዚህ ያው መስጠሩ ይሄ ነውና ገና ስንነሳ እኔ ወደ ኢየሱስ ክርስቶስ
የመጣሁት ድኜበት ነው እንጂ ለአጀንዳ አይደለም። ጌታን ይሁን ግን ልክ ወደ ኢየሱስ ክርስቶስ እንደመጣው አንድ ግሩፕ አለ፣ የኦሮሞ ግሩፕ የፓስተሮች ማለት ነው፣ ስለ ኢየሱስ ክርስቶስ የሚሰብኩ። እኔ ሳምንም እነሱ እጅ ላይ ነው እጄ ያረፍኩት። እነሱ ናቸው ጌታን እንደወስድ ያረዱኝ። ጌታን ወስጄ ከሁለት ቀን በኋላ አንድ ግሩፕ አለ፣ የሻሃዳ ግሩፕ የሚባል ማለት ነው፣ ስለ እስልምና ላይ የሚሰሩ። እነዚህ እኔን ያሳመኑኝ ሰዎች ከነዛ ግሩፕ ጋር የሚከራከሩት ክርክር አለ። እነዛ ግሩፖች አንተ የምታውቀውን ኦርቶዶክስም ጴንጤ የሚያውቀው መጽሐፍ ቅዱስ በማይገባ ሁኔታ እየፈቱ ያስተምራሉ። ይሁን አንድ ነገር ልንገርክ፣ መጽሐፍ ቅዱስ ላይ በማይገባ ሁኔታ ሲል ለህዝቡ ይፋ እንዲሆን ምስክርም ስላለ ሜቢ አሁን እኔን ተከትሎኝ ሲመጣ አስገብተ በቪዲዮ ሁላ ማሰማት ስለምችል ለፋ በልክ መጽሐፍ ቅዱስ ላይ ክርስቲያኖች አራቹን አር ይበላሉ፣ ሽንታቸውን ይጠጣሉ የሚል መጽሐፍ ቅዱስ ላይ አለ። ይሄን በኦሮምኛ የሚያስተምር እስልምናን ወክሎ የተሰራ ግሩፕ አለ። ኦኬ ሁለተኛ ምስክር ስላሴ ማለት ብሎ 3 ስልክ እንደዚህ ደርድሮ ትልቅ ሼኪ ነው፣ እስልምናን ወክሎ የሚያስተምር ነው። ቲክቶክ ላይ ነው፣ ሻሃዳ ግሩፕ ይባላል። 3 ስልክ እንዲህ ደርድሮ ይሆን ስላሴ ማለት እነዚህ ናቸው 1 2 3 የሆነ ጥቁር ፌስታል አመጣና ላሳያችሁ የምችለውን ቪዲዮ ነው እንግዲህ ማወራ። የሆነ ጥቁር ፌስታል አመጣና በፌስታሉ ጨምረው እንደዚህ ሁሉንም በሶስቱም በፌስታሉ ጨምራችሁ እንደዚህ ይዛችሁ መሄድ ትችላላችሁ። ይሄ ነው ክርስቲያኖች የሚያምኑበት እምነት የሚል አንድ የእስልምና ግሩፕ አለ። ፓስተሮች ለዚህ ሁሉ መልስ ይሰጣሉ። ከዛ እኔም በጌታ አመንኩኝ አይደል? ዝም ብዬ አይደለም የተጠራሁት፣ በምክንያት ነው። በቃ እንዲህ ከሆነማ እንዲህ አጥመው የሚያወሩ ከሆነማ ለምን ሪያሊቲውን ሰው ከሰማ ለሰው አይምሮ የሚከብድ የሚዘገንነውን የነሱን ትምህርት አባቴ ያስተማረኝ ያሳደገኝን ለምን አላወራም? ለምን እንዲባንኑ እንዲገባቸው አላረግም ብዬ ወሰንኩ። አንድ ቀን ምስክር ያሌለው ነገር አውርቼ አላውቅም። አሁን ለምሳሌ ቁርአን የተከበረው የነብዩ የመልእክተኛው ቃል ነው እንጂ አላህ ቃል አይደለም ብዬ አወራው አንዴ። በዚህም ሞት ታውጆብኝ ነበር። እንግዲህ እኔ ከቁርአን ላይ እነሁ ለቀውሉ ረሱሉን ከሪም ሚለውን አንብቤላቸው ነው። ይሄ ቁርአን የተከበረው የመልእክተኛው ቃል ነው ሚለውን አንብቤ ነው። እና ይሄ ነው ሞትን ያስፈረደብኝ እንጂ ምንም አጥፍቼ አይደለም። ወደ እንትኑ እንግባ ይሁን እንዴት ወደ ክርስትና እንደመጣ እና ሰማችሁ።